ግስ አወራረድ ክፍል 2 ትናንትና መርሃ መዘዘ የሚል ግስ አውርደን ያቆም ክፍል 2 ላይ እንጀምራለን። ዛሬ የምንጀምርበት መልሃ አጣፈጠ የሚል ነው። የቀደሰ ነው ሰራዊቱ። መልሃ ይሜልህ ይመልህ ይመልህ መልሆ መልሆት መላሂ መላህያን መላሂት መላህያት ምሉህ ምሉህ ውስጠዘ ምሉሃን በብዙ ምልህት ለሴት ምሉሃት በብዙ መመልህ መስም ውስጠዘ መመልሃን በብዙ መመልህት ለሴት መመልሃት በብዙ መላህት መድበል ምላሄ ምልህና ጥሬ ማልህ ዘር ይለዋል። እሺ ቀጥሎ መስሃና መስሃ የሚል አለ። ያው መስሃ ምሳ አደረገን የሚል እንትኑ በገብረም በቀደሰም ይወርዳል። መስሃ ይሜስህ ይመስህ ይመስህ መስሆ መስሆት መሳሂ መሳህያን መሳሂት መሳህያት ምሱህ ይላል በቀደሰ። መስሃ ይመስህ ይምሳህ ይምሳህ መሲህ መሲሆት መሳሂ መሳህያን መሳሂት መሳህያት ምሱህ ይላል በገብረ ሲወርድ ደግሞ። ምሳህ ምስህ ዘር ያው እንዲህ ዘር ያወጣ ነው በገብረ ስለሆነ ነው። ምስሃት ሳቢ ዘር ምምሳህ ባይድ ዘር መሲህ ውስጠዘ መሳህ ለሴት መሲህ ውስጠዘ ሳልን ለሴቷ መሳህ ነው የሚል። እዚህ ጋር ምስክር አለው። ኢትክስሱ መሲሃኔ ወይ ታክስሙ ዲበ ነቢያቴ የሚለው ዳዊቱ ቀባ ለማለት ነው። ኢትክስሱ መሲሃኔ መሲሃኔ ማለት ቅባቴ እንደማለት ነው። ቀባ ማለት ነው። ኢትክስሱ መሲሃኔ ወይ ታክስሙ ዲበ ነቢያቴ ቀባ ይላል። ከዚያ መርሃ መራ ገብረ መርሃ ይመርህ ይምራህ ይምራህ መሪህ መሪሆት መራሂ መራህያን መራሂት መራህያት ምሩህ ምሩሃን ምርህት ምሩሃት መምርህ መምርሃት መምርህ መምርሃን መምርህት መምርሃት መራህት መድበል ይላል። ከዛ እዚህ ጋር ምርሃት የሚል አለው ሳቢ ዘር የገብረ ያው ግብረት የሚለው ስለሆነ ነው። ሳቢ ዘር ምምራህ ባይድ ዘር እንደምታውቁት እንግዲህ ምምራህ ማለት ኢንስትሩመንቱ ነው ብያቸዋለሁ፣ ወይም መሳሪያው ነው ብያቸዋለሁ። ምርሃት ሳቢ ዘር ደግሞ አመራር እንደማለት ነው። እና ምምራህ ባይድ ዘር እዚያ መርህ ውስጠዘ መርህ መምህር እያልን የምንፈታው ከዚህ መርሃ ከሚለው ሊመጣ እና መርህ ውስጠዘ ይላል። ለሴት ለወንድ ይሆናል። ሴትም ወንድም መርህ መባል ይችላል። ከዚያ ሲበዛ መርህ ያልዋቅ ሲበዛ አምህርት ነው የሚል አምህርት በብዙ ማለት ነው። ከዚያ ማርያም የሚለውም እዚህ ነው የሚወጣ። ማሪሃም ማርያም ማሪሃም ያው የዕብራይስጥ ትርጉም ነው። ማርያም ማሪሃም ውስጠዘ ናት። ሌላ የለም። እንትን አለ ምስክር አለው። ማርያም መርህ ለመንግስተ ሰማይ አሻገረ ይላል። እንግዲህ ማርያም መርህ ለመንግስተ ሰማይ የምንላት ማርያም የመንግስተ ሰማያት መሸጋገሪያ ናት ማለት ነው። መርህ ማለት እንግዲህ አሻጋሪ እንደ ማለት ነው። መርህ ውስጠዘ ለሴት ለወንድ ያፋችሁ እዚህ ጋር ነው የመጣ። እሺ ቀጥሎ መትሃ ሳሳ ይላል ገብረ ማለት ነው። መትሃ ይመትህ ይምታህ ይምታህ መቲህ መቲሆት መታሂ መታህያን መታሂት መታህያት ምቱህ ምቱሃን ምትህት ምቱሃት መምትህ መምትሃን መምትህት መምትሃት መታህት መድበል ማለት ነው። ምትሃት ሳቢ ዘር የሚል አለ። ምትሃታት በብዙ ሌላ ምትህ ዘር ሌላ የለውም። እሺ ቀጥሎ መድሃ ፈጨ የሚል አለ። ፈጨ የሚለው እንግዲህ ይሄም ገብረ ነው። እንትኑ አርስቱ ገብረ ነው። ለሁሉም ነገር ፈጨ መሆን ይችላል። ለሁሉም ነገር እንጠቀምበታለን። ፈጨ የሚፈጭ ነገር ሁሉ በመድሃ ይገለጻል። መድሃ ይመድህ ይምዳህ ይምዳህ መዲህ መዲሆት መዳሂ መዳህያን መዳሂት መዳህያት ምዱህ ውስጠዘ ምዱሃን በብዙ ምድህት ለሴት ምዱሃት በብዙ መምድህ መስም ውስጠዘ መምድሃን በብዙ መምድህት ለሴት መምድሃት በብዙ መዳህት መድበል ይላል። ከዛ እዚህ ከገብረ ሰራዊት ለየት ባለ መልኩ መሳግር ነው ማለት ነው። ጥሬ ያለው መድሃ መድሄ አድሃ የሚባሉ ጥሬ ዘሮች አሉት። ጥሬ ዘር ናቸው እነዚህ። ከዛ ምድሃት ሳቢ ዘር ያው ይሄ የገብረ ባህል ነው። መድምህ መዳምህ ምድማህ ብሎ ባይድ ዘር ይሆናል። ከዚያ ዮዳሄና
ዮዳብህ የሚሉት ስሞች የሚወጡ እዚህ ጋር ነው። ዮዳሄና ዮዳብህ የሚሉት ስሞች እዚህ ጋር ነው ያሉ ማለት ነው። እሺ ቀጥሎ ማህምሃ አፈረሰ ይላል። ማህምሃ ያው ስሙም እንደሚነግረን የማህረከ ሰራዊት ነው። ማህምሃ ይማሃምህ ያፈርሳል። ያው አፈረሰ የሚለው ለሁሉም ነገር መሆን ይችላል። በመሰረቱ ለሚፈርስ ነገር ሲሆንም ለስልጣንም ለምንም ብቻ እርቅ ማፈረሰ እንበለው ስልጣኑን ማፈረሰ ቤት ማፈረሰ እንበል ለሁሉም ነገር መሆን የሚችለው ማህምሃ የሚለው ነው። ማህምሃ አፈረሰ ይማሃምህ ያፈርሳል። ይማህምህ ያፈርስ ዘንድ ይማህምህ ያፍርስ። ማህምሆ ማህምሆት ማፍረስ። ማህማሂ ያፈረሰ ማህማህያን ያፈረሱ። ማህማሂት ያፈረሰች ማህማህያት ያፈረሱ። ምህሙህ ውስጠዘ ምህሙሃን በብዙ ምህምህት ለሴት ምህምሃት በብዙ መማህምህ መስም ውስጠዘ መማህምሃን በብዙ መማህምህት ለሴት መማህምሃት በብዙ ማህማህት መድበል ይላል። ማህማህት ነው የሚል ይሄኛው ማህረክት እንዳለው ማለት ነው። ከዛ የማህረከ እንደምታውቁት ጥሬ ያለው ምህራክ የሚል ምህማሄ ጥሬ የሚል አለ። ከዚያ ምህምህናም ይላል። ከዛ ዘርም አለው። ይሄ እንዳጋጣሚ ማህማህ ዘር የሚል አለው። ሌላው ሌላ የለም። ዘርና ጥሬ ናቸው ያሉት የማህማህ ሰራዊት። እስኪ ካለም እንጨምራለን እያየን ለጊዜው የመጣልኝ ነው የምንላቸው ስለሆነ ማለት ነው። ከዚያ ሞርቅሃ ላጠ የሚለው ሞርቅሃ ላጠ የእንትን ነው። ሞርቅሃ ላጠ የምንለው ለሁሉም ነገር መሆን ይችላል። ሰራዊቱ ወይም አርስቱ ጦመረ ነው። ሞርቅሃ ይሞረቅህ ይሞርቅህ ይሞርቅህ ሞርቅሆ ሞርቅሆት ሞርቃሂ ሞርቃህያን ሞርቃሂት ሞርቃህያት ሙርቁህ ሙርቁሃን በብዙ ሙርቅህት ለሴት ሙርቁሃት በብዙ መሞርቅህ መስም ውስጠዘ መሞርቅሃን በብዙ መሞርቅህት ለሴት መሞርቅሃት በብዙ ሞርቃህት መድበል ይላል። ከዛ እዚህ ጋር የሚወጣ ነገር ሞርቃህ ውስጠዘ ይላል። ሞርቃህ ውስጠዘ ጦማር እንዳለው ማለት ነው። ሌላ የተለየ ነገር የለውም። ከዚያ ሞቅሃ አሰረ ሞቅሃ አሰረ። ይሄ ደግሞ አሰረ የሚለው ለሰው ብቻ ነው የሚታሰር ሰው ማለት ነው። የእስር ቤት የሚታሰር ሰው ብቻ ነው እንጂ ይሄ እንጨቱ ምኑን አሰረ ማለት በዚህኛው መግለጽ አንችልም። ሞቅሃ ለሰው ብቻ ሲሆን ነው ሞቅሃ አሰረ የምንለው። አርስቱ ያው ጦመረ ነው። ይሄም ሞቅሃ ይሞቅህ 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 ሞቅሆ ሞቅሆት ሞቃሂ ሞቃህያን ሞቃሂት ሞቃህያት ሙቁህ ይላል ውስጠዘው ሙቁሃን በብዙ ሙቅህት ለሴት ሙቁሃት በብዙ መሞቅህ መስም ውስጠዘ መሞቅሃን በብዙ መሞቅህት ለሴት መሞቅሃት በብዙ ሞቃህት መድበል ጦማርት እንዳለው ማለት ነው። መድበል ከዚያ ዘር አለው። የዚህ እንኳ ዘሩ ምንድን ነው? ሞቅህ የሚል ውስተ ቤተ ሞቅህ ይኸው እንግዲህ እስር ቤት ማለት ውስተ ቤተ ሞቅህ ማለት የእስር ቤት ማለት ነው። ዳዊቱ ላይ ያለው ውስተ ቤተ ሞቅህ ሞቅህ ይኸው ማስተዋል ነው። አሁን ዳዊቱ ከዚያ በጣም ሲጀመር አጠቃላይ እና ሞቅህ ማለት የእስር ቤት ቤተ ሞቅህ እስር ቤት ማለት ነው። እና እስር ቤት ማለት የእስር ብቻ የሰው ብቻ ነው። ይሄን ያዙ። ሰው ታሰረ ስንል ብቻ ነው ሞቅሃ የምንል እንጂ የማንኛውም አሁን እንጨት አሰረ ለማለት ሞቅሃ ማለት አንችልም። እሺ እና ሞቅህ ዘር ነው ያለው ይሄ ነው። ከዚያ ሞጥህ አለበሰ የሚልም አለ። ሞጥህ አለበሰ ይሆናል እንትኑ ሰራዊቱ። አሁንም ይሄም ጦመረ ነው። ሞጥሃ ይሞጥህ 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 ሞጥሆ ሞጥሆት ሞጣሂ ሞጣህያን ሞጣሂት ሞጣህያት ሙጡህ ሙጡህ ሙጡሃን ሙጥህት ሙጡሃት መሞጥህ መሞጥሃን መሞጥህት መሞጥሃት ሞጣህት መድበል ይላል። ከዛ ሞጣህት ሚኢላድ የሚል እንትን አለው። ሚኢላድ ሞጣህት ሚኢላድ ልብስ እንደማለት ነው። ሚኢላድ አሁን እንደ ዘር ሆኖ ይፈታል ልብስ ሞጣህት ሚኢላድ። ከዚያ ይሄ ሞጣህት ያለው ሚኢላዱ ሲበዛ መዋጥህ መዋጥህት ይላል። መዋጥህ መዋጥህት በብዙ ይሆናል ማለት ነው። ከዚያ መዋጥህ አሁንም ስርዋጽ ዘር ይሆናል። ስርዋጽ ዘር ይሆናል። ሌላ የለውም። አሁንም ሰርሃ አቅናና ሰርሃ ሰራ ነው። ሰርሃ ሰራ ይላል።
ይሰርህ ይስራህ ይስራህ ሰሪህ ሰሪሆት ሰራሂ ሰራህያን ሰራሂት ሰራህያት ስሩህ ውስጠዘ ስሩህ ውስጠዘ ስሩሃን በብዙ ስርህት ለሴት ስሩሃን በብዙ መስርህት መስም ውስጠዘ መስርሃን በብዙ መስርህት ለሴት መስርሃት በብዙ ሰራህት መድበል ይላል። ከዚያ ሱራህ ስራህ ስርህ ብሎ ዘር ይሆናል ይወጣዋል። ከዚህ ምን አልኳችሁ? ሱራህ ስራህ እና ስርህ ዘር፣ ስርሃት ሳቢ ዘር፣ ምስራህ ባይድ ዘር። ያው ባይድ ዘር የሚለውን ለምን እንደሚያገለግል ትናንትና ስለተናገርኩ ብዬ ነው። ከዛ የዚህ የሰርሃ ሰራ እንትን አለው ምስክር አለው። ንዑ ሀቤ ኩልክሙ ስሩሃነ ወክቡዳነ እጾር አነ አዓርፈክሙ በመንግስተ ሰማያት ይላል እግዚአብሔር ነው። እንዲያውም ይህን የተናገረው ደስ አሰኘ እንደማለት ነው። ስሩሃን ማለት ደስ የተሰኛችሁ እንደማለት ነው። ከዛ በእንተ ላይ ሰርሁ ከመትባረክ ፍሬ ጻመሆሙ ደከምም ይላል። ስለዚህ አሁን ሰርሃ ሰራ ብሎ ሰርሃ ደከመም ደስ አሰኘም ብሎ እንፈተዋለን ማለት ነው። ከዚያ ሰርሃ አቅናና ሰርሃ አቅናና የሚለው በሶስት ይወርዳል። ይሄ የመጀመሪያውን ሰርሃ ሰራ ያለው ጦመረ ነው። ይሄኛው አቅናና ያለው ግን ሰርሃ አቅናና የሚለው ሰርሃ ብሎ በሶስት ይወርዳል። በቀደሰ በጦመረ በገብረ ይወርዳል ማለት ነው። ይሄኛው አቅናና የሚለው እና ሰርሃ አቅናና ይሰርህ ያቅናናል ይሰርህ ያቅናና ዘንድ ይሰርህ ያቅናና ሰርሆ ሰርሆት ማቅናናት ሰራሂ ያቅናና ሰራሂት ያቅናናች ሰራህያት ያቅናኑ ሰራህያን ያቅናኑ ሰራሂ ያቅናና ሰራህያን ያቅናኑ ሰራሂት ያቅናናች ሰራህያት ያቅናኑ ስሩህ ውስጠዘ ስሩሃን በብዙ ስርህት ለሴት ስሩሃት በብዙ መሰርህ ይላል። ይሄ መስም ውስጠዘ መሰርሃን በብዙ መሰርህት ለሴት መሰርሃት በብዙ ሰራህት መድበል። ይሄ ምን ሲሆን ነው? ቀደሰ ሲሆን ማለት ነው። ከዛ አሁንም በቀደሰ እንደሆነ እንትን አለው ምስክር አለው። በቀደሰ እንደወረደ ሰርሆተ ህዝብ አሰናበተ ሰርሆተ ህዝብ አሰናበተ ይላል። ሰርሆተ ህዝብ ማለት ህዝብን ማሰናበት ማለት ነው። ሰርሆት ያለው ንዑስ አንቀጽ አይደለ? ንዑስ አንቀጽ ደግሞ እንደዚህ ማድረግ ተብሎ የሚፈታ ብያቸዋለሁ። ስለዚህ ሰርሆተ ህዝብ ማለት ህዝብን ማሰናበት ማለት ነው። አሁንም እንደጠበቀ አርት ተሰራ ሆነ ገስ ይላል። አከናወነ አርት ተሰራ ሆነ ገስ ዳዊቱ ማለት ነው። አከናወን እንደማለት ነው። አርት ተሰራ ሆነ ገስ ማለት አከናወን እንደማለት ነው። ከዚያ በሰርሃ አቅናና ብሎም በገብረም ይወርዳል። ይሰርህ ይስራህ ይስራህ ሰሪህ ሰሪሆት ሰራሂ ሰራህያን ሰራሂት ሰራህያት ስሩህ ይላል። ስሩሃን ስሩሃት እያለ በገብረ መጨመርስ ነው። ደግሞ ሰርሃ ጦመረም ይላል። በጦመረ ሰርሃ አቅናናም ይላል። ይሰርህ ይሰርህ ይላል በጦመረ ሰርሆ ሰርሆት ሰራሂ ሰራህያን ሰራሂ ሰራህያት ስሩህ ይላል። ከዛ ሰራህ የሚል ውስጠዘ አለው። ይሄ በቀደሰ ሲሆን አሁንም ሰራህ ውስጠዘ ለሴት ለወንድ ያው ይቺን ውስጠዘ ልብ በሏት አዳም እንዳለው ማለት ነው። ሰራህ ያለው ውስጠዘ ለሴት ለወንድ ሁሌም ቢሆን ለሴት ለወንድ ይሆናል ያለው ይሄ ነው። በሶስት እንደሚወርድ ይህን ብቻ ማየት ነው። ከዛ ቀጥሎ ሰብሃ አመሰገነ ይላል። ያው ይሄ ምስጋና ለጌታ ብቻ የሚገባ ነው እንጂ ሌላ የሚሆን አይደለም። የሚወርድ በቀደሰ ሰራዊት ነው እና ሰብሃ ማለት አመሰገነ ነው፣ የጌታችን ነው። ሰብሃ ይሴብህ ያመሰግናል፣ ይሰብህ ያመሰግን ዘንድ፣ ይሰብህ ያመስግን፣ ይሰብህ ያመስግን። ሰብሃ አመሰገነ ይሴብህ ያመሰግናል፣ ይሰብህ ያመሰግን ዘንድ፣ ይሰብህ ያመስግን። ሰብሆ ሰብሆት ማመስገን፣ ሰባሂ ያመሰገነ፣ ሰባህያን ያመሰገኑ፣ ሰባሂት ያመሰገነች፣ ሰባህያት ያመሰገኑ። ስቡህ ውስጠዘ ስቡሃን በብዙ ስብህት ለሴት ስቡሃት በብዙ መሰብህ መስም ውስጠዘ መሰባሃን በብዙ መሰብህት ለሴት መሰባሃት በብዙ ሰባህት መድበል ይላል። ከዚያ ስባሄ ሰብሆ ስብህና ይላል። ያው ስባሄ ስብህና ጥሬ ዘር ማለት ነው። ስብሃት ምዕላድ ይሆናል እዚህ ጋር ስብሃት እያልን አሁን ይሄ ኮመን ቃል ነው እና ምንድነው ምዕላድ ነው። ለምን ሰባህ ብሎ ትን የጨመረ ስለዚህ ስብሃት እንደ ዘር ሆኖ በመድረሻ ቅጥያ ሲጨምር ትን ስላመጣ ስብሃት ምዕላድ። ስብሃት ያለው ሲበዛ ምን ይሆናል? ስብሃታት። ስብሃት ምዕላድ ማለት ምስጋና እንደ ስም ሆኖ የሚወጣ እንደ ዘር ነው አፈታቱ።
ምስጋና ማለት ነው ስብሐት ማለት። ከዛ ስብሐታት በብዙ ይሆናል። ከዚያ ሳቡሄ ውስጠዘ ይሆናል። እዚህ ጋር የውስስ ነው። ሌላው ሌላ የለውም። ከዚያ ምስክር አለው። ሰብሖ ለምሕረትከ ይላል አይደል ዳዊቱ፣ ገለጠ ማለት ነው። ምሕረትህን ግለጥ እንደማለት ነው። ሰብሖ ለምሕረትከ ማለት ምሕረትህን ግለጥ እንደማለት ነው። ስለዚህ ሰብሐ ብለንም አመሰገነ ብቻ። አሁን እንግዲህ ተመልከቱ፣ ስብሐት የሚለው ምዕላድ ነው፣ ምስጋና ብለን የምናውቀው እኛ። ግን ስብሐት ብለን ግልጽ ማለትም እንችላለን፣ መገለጥ ብለን መፍታትም እንችላለን። ወተሰብሐ ህብረ ገጹ ለሙሴ አበራ፣ ወተሰብሐ ህብረ ገጹ ለሙሴ አበራ። ስለዚህ ሰብሐ ብለንም አበራ ማለት እንችላለን። ስለዚህ ስብሐት ብለን መብራት ማለትም እንችላለን ማለት ነው። አባ ሰብሐኒ በቅድመ ሊቃውንቲሆሙ ለእስራኤል አከበረ ይላል ደግሞ አንድ እንትን። አባ ሰብሐኒ በቅድመ ሊቃውንቲሆሙ ለእስራኤል አከበረ። ስለዚህ ሰብሐ ብለንም አከበረ ማለትም እንችላለን። እንግዲህ ስብሐት ብለን ክብር ማለት ብለንም እንፈታለን ማለት ነው። ከዚያ ማን ነበር የሚል አብ ሰብሖ ለወልዱ አስመሰለ፣ አባት ልጁን አስመሰለ። አብ ሰብሖ ለወልዱ ማለት አስመሰለ ለማለት ነው። አባት ልጁን አስመሰለ የሚል ነው። ሌላ እንኳ ምስክር እስኪ ሌላ ምስክር የለውም። እንትን የሚል ነገር አለ መሰለኝ። በአይ ሞት ሀለወ ይሴብሖ ለእግዚአብሔር አገለገለ። በአይ ሞት ሀለወ ይሴብሖ ለእግዚአብሔር ብሎ አገለገለ። ስለዚህ ሰብሐ አገለገለ ብሎ ሰብሐ ብሎ አገለገለ ማለት እንችላለን። ስብሐት ማለት ግልጋሎት ማለት እንችላለን ማለት ነው። ከዛ ሌላ በጽሐ ጊዜሁ ከመ ይሰባህ ወልደ እጓለ እመሕያው ሰቀለ፣ ከመ ይሰባህ ይሰቀል ዘንዳ ማለት ነው። አሁን ይሰባህ ማለት ስለዚህ ሰብሐ ብሎ ሰቀለ። አሁን ስብሐት ብለን ስቅለት ማለት እንችላለን ማለት ነው። ምስክር ማለት እንደዚህ ነው። ሌላ እንኳ የረሳሁት ካለ ምናልባት ይሁት እንትን የሚላለ እንዲያው ምሕረተከ ሴብሕ እግዚኦ ለዓለም የሚለው ዳዊቱ ምሕረተከ ሴብሕ እግዚኦ ለዓለም ነገረ። ምሕረትህን ለዓለም እነግራለሁ ማለት ነው። አሁን ዳዊቱ ምሕረተከ ሴብሕ እግዚኦ ለዓለም ብላችሁ ተምረነዋል እና ስለዚህ ምሕረተከ ሴብሕ እግዚኦ ለዓለም ሲል ምሕረትህን አመሰግንሃለሁ ማለት አይደለም። ምሕረትህን ለዓለም እናገራለሁ፣ አቤቱ ሆይ ምሕረትህን ለዓለም እናገራለሁ ማለት ነው። ሴብሕ ያለው እናገራለሁ ማለት ስለሆነ ማለት ነው። ሌላ ወራርድ እንኳ የለውም። ሌላ ምስክር የለውም። ሌላ ሰብሐ ሰባ የሚል አለ። ሰብሐ ሰባ በገብረ ማለት ነው። የቅድሙ ሰብሐ አመሰገነ ፊደሉ አይቀየርም፣ ግን ይሄ ሰብሐ ነው። ሰባ ወይም ስብ ሆነ የምንለው ማለት ነው። ሲሰባ የሆነ የእንስሳ ስባት ማለት ነው። ከዚያ ሰብሐ ይሰብህ ይስባህ ይስባህ ሰቢህ ሰቢሆት ሰባሂ ሰባህያን ሰባሂት ሰባህያት ስቡህ ነው የሚል ስቡህ ውስጠዘ ስቡሃን በብዙ ስቡሃን የሚል ዳዊት አይደለም። መስብህ መስም ውስጠዘ መስባሃን በብዙ መስብህ ትለሴት መስባሃት በብዙ ሰባህት መድበል ይላል። ከዚያ ስብሃት የሚል ሳቢ ዘር ይሆናል። አሁን ልብ በሉ እንግዲህ ስብሃት የሚለው ሁለት ላይ ልናገኘው እንችላለን። አንዱ ስብሃት አንዱ ስብሃት እና አንዱ ስብሃት የመስባት የሚል የከብት ሲወፍር ምናምን የሚመጣው ነገር ተሆነ እንስሳ ሲወፍር የሚመጣው ነገር ተሆነ ስብሃት ሳቢ ዘር ነው። ስብ ተብሎ ይፈታል ማለት ነው። ስብሃት ብሎ ስብ። ይሄ ግን አወጣጡ ሳቢ ዘር ነው። ያ ሰብሐ አመሰግን ለሚለው ስብሃት ለሚለው ግን ምዕላድ ነው፣ ምስጋና ተብሎ ይመጣ። ይሄ ግን ስብ ተብሎ ስብሃት ስብ ነው፣ ሳቢ ዘር ነው። ስብሃት መስባት ተብሎ ይፈታል ማለት ነው። ከዚያ ምስባህ ባይድ ዘር ያው የገብረ ምግባር የሚል ስላለው ማለት ነው። መሳብህት ይላል ሲበዛ፣ ባይዱ ሲበዛ መሳብህት ብዙ፣ ምስባህ ባይድ ዘር መሳብህት በብዙ ይላል። ሌላ የለውም። ከዚያ ቀጥሎ ሰይሃ ታመመ ይላል። በምሳሌ ኦርደሩን ላልጠበቅ ይችላችሁ ይችላለሁ። እንደመጣልኝ ስለሆነ እንትምላችሁ ኦርደሩ ላይ ጠበቅ ይችላል። እሱን እንትን በሉት። ሰይሃ ታመመ ቀደሰ ነው። ይሰይህ ይታመማል። ይሰይህ ይታመም ዘንድ ይሰይህ ይታመም። ሰይሆ ሰይሆት መታመም። ሰያሂ የታመመ ሰያህያን የታመሙ ሰያሂት የታመመች ሰያህያት የታመሙ ስዩህ ውስጠዘ ስዩሃን በብዙ ስይህ ትለሴት ስዩሃት በብዙ መሰይህ መስም ውስጠዘ መሰይሃን በብዙ መሰይህ ትለሴት መሰይሃት በብዙ ሰያህ ትመድበል። ከዛ ስያሄ ስይህና ጥሬ ይላል። ሲህ ሴህ ይላል። ደግሞ ይሄ ባልተለመደ መልኩ ቀደሰ ሆኖ ግን ሲህ ሴህ ይላል። ዘር አለው። ስለዚህ ይሄ ሲህ ሴህ ህማም ማለት ነው። ሲህ ሴህ ብሎ አሁን ሲህ ብለህ ወይ ደግሞ ሴህ ብለህ ህማም ማለት ትችላለህ። እንደ ሴ መስራዊት ነው ይሄ ሄደ።
ሲሃ ስለሚል በሴመ ስለሚሄድ ነው ይሄ። ከዚያ ይሄ ሲበዛ አስያህ ይበላል፣ ህማሞች ማለት ነው። ከዚያ ሰይህ ዘር ይላል ደግሞ እንደገና ሲሃን ምዕላድ ሲሃናት በበዙ ሰያህ ውስጠ ዘ ይሆናል። ይሄ አዳም እንዳልሆኑ ለሴት ለወንድ ይሆናል። ሰያሃን ሰያሃት በብዙ ሌላ የለውም። ምስክር አለው። ወይ ሰይህዋ ለህይወቶሙ አጠፋ ይላል። ስለዚህ ሰይሃ ብሎ አጠፋ ብሎ መፍታትም ይችላል ማለት ነው። ወይ ሰይህዋ ለህይወቶሙ ህይወታቸውን አጠፏት ሲል ስለሚገኘው ሰይሃም አጠፋት ብሎ ይፈታል ማለት ነው። ይሄ ነው። ቀጥሎ ሰጥሃ አሰጣ ከሚለው ከገብረ እንጀምራለን። ለዛሬ ይሄን ይበቃናል። እንዲያውም 10 ነበር ያሰብኩ ግን ሳልጨምር አልቀረሁም። ወስብሐት ለእግዚአብሔር።